በዚህ ቪዲዮ ከመተኛት በፊት ቤትህ ማስገባት ያለብህ በፍጹም ውጪ ማሳደር የሌለብህ 6 ዕቃዎችን እዘረዝራለሁ። ተከታተሉ። አንደኛ፣ ልብስ ውጪ ማሳደር። ብዙ ሰዎች ልብስ ካጠቡ በኋላ ውጪ እንዲደርቅላቸው አስጥተው ያሳድሩታል። ይህ ምንም ችግር አልነበረውም፣ ግን እንደምንኖርበት ሁኔታና እንደ አካባቢ ሁኔታ የሚታይ ነው። ለብቻ ግቢ ውስጥ የምትኖር ከሆነ ብዙም ላያሰጋ ይችላል። ግን አብዛኞቻችን በጋራ መኖሪያ ቤቶች በሰፈር ጉርብትና የምንኖር ስለሆነ አስቸጋሪ ነው። በተመሳሳይ ልብስ ውጪ ሲያድር በተለይ የውስጥ ልብሶች፣ ፓንት፣ ካኔቴራ፣ ፓካውቶች፣ ኮፍያ፣ ካልሲ፣ አብሶ የልጆች ልብስ አደገኛ ነው። ልክ ሲመሽ ወይም ለመተኛ ስታስብ ልብስህን ማስገባት ግድ ይልሃል። አለዚያ ለመናፍስትና ለመተት ጥቃት ያጋልጣል። ከመሸ የሚዘዋወሩ መናፍስት ሊሆኑ ይችላሉ፣ ወይም መተት ሊያደርግብህ ያሰበን ሰው ልብስህን ካገኙ አንተን ለማጥቃት ቀላል ይሆንላቸዋል። እድልህ እንዲወሰድ፣ እንዳትሻሻል፣ ተሰብረንና ደህይተህ ማየት ደስታቸው የሆኑ ሰዎች ስላሉ መንገድ አትክፈትላቸው። ልብስ ውጭ አድሮ ከሆነ መልሰህ ከማስገባትና ከመልበስህ በፊት ልብሱ ላይ ጨው በትንበት፣ ወይንም ድጋሚ ውሃ ውስጥ አስገብተህ ጨው አድርገህ ዘብዝፈው፣ ጸበል አድርገህ ጸልየህ አስገባው። የተደረገ መተት ይሁን መጥፎ መንፈስ አርፎበት ከሆነ ኃይሉን ያጠፋዋል። ሁለተኛ፣ መጥረጊያ መጥፎ መንፈስን በመሳብ በመጥራት የታወቀ ነው። መጥረጊያ ካለው ከተሰራበት ዓላማ ሲታይ ቆሻሻን የሚሰበስብ ሲሆን፣ በኢነርጂ አይን ሲታይ ደግሞ የቤት ኃይል፣ የቤት ክፉ የተከማቸ መንፈስ ጠርጎ ቤትን የሚያጸዳ ተምሳሌት ነው። መናፍስት ወይም የኔጌቲቭ ኢነርጂ በጨለማ ኃይላቸው ይበረታል። እናም ቤቱ የተጠረገበት መጥረጊያ ማለት የቤቱን መልካም ኢነርጂ በረከት የያዘ ነው። እናም ውጪ ሲያድር ዟሪ መናፍስት ወይም መተተኛም ይህን መጥረጊያ ካገኙት እድልን፣ ዕጣ ፈንታን፣ ገንዘብን፣ ጤናን ለመሰብሰብ ይጠቀሙበታል። ጠንቋዮች፣ ሰላቢዎች በመጥረጊያ ላይ ሆነው እየበረሩ የሰውን ሀብትና እድል ይሰልባሉ ሲባል ሰምታችሁ ይሆናል። መጥረጊያ ውጪ ማሳደር ለክፉ መናፍስት፣ ለጠንቋዮች መጥረጊያውን እንዲጠናወጡት መጋበዝ ይሆናል። በብዙ ሀገሮች ከመሸ ቤት እንዳጠርግና ቆሻሻውን ከቤት ውጪ እንዳታወጣው ይመክራሉ። ከመሸ ቤትን መጥረግም ሀብትን፣ እድልን ይዞብህ ይሄዳል። ህመምና አለመግባባትም ቤተሰቡ ላይ ያመጣል ይላሉ። ጥንታዊ የኢነርጂ ሳይንስ የሆነው ፌንግ ሹይ እንደሚለው መጥረጊያን ጨምሮ የቤት ዕቃዎችን በሚገባቸው ቦታ ማስቀመጥ መልካም እድልን፣ ገንዘብን እንደሚስቡ ያስተምራል። ፌንግ ሹይ እንደሚለው መጥረጊያን በቁም ማስቀመጥ የለብህም። መጥረጊያ ሁሌም ተጋድሞ ነው መቀመጥ ያለበት ይላሉ። በቁም ከተቀመጠ ቤተሰቡ ላይ አለመግባባትና ጸብ እንዲመጣ ያደርጋል። መጥረጊያን እንግዳ ወይም የውጭ ሰው ማየት የለበትም ይላሉ። ካየው መልካም እድልን ይገድባል፣ እድልና ገንዘብን ይወስዳል ይላሉ። መጥረጊያ ወደ ቤት መግቢያ በርህ አጠገብ መቀመጥም የለበትም፣ አለዚያ መልካም እድል ወደ ቤት እንዳይገባ ገድቦ ይዝባል። መጥረጊያ በስነ ስርዓት ማስቀመጫ ቦታ ሊኖረው ይገባል፣ ወይም ከበር ጀርባ ተደብቆ መቀመጥ አለበት። ኪችንና መኝታ ቤት ወይም የጸሎት ክፍል ካለ እዛ ውስጥም መቀመጥ የለበትም ይላሉ። ውጭ ባደረ መጥረጊያ በነጋታው ቤትን ደግመ መጥረግ የለብም። ውጭ አድሮ መልሰ ለመጠቀም ከፈለግ አሁንም ያንን መጥረጊያ ጨው በትንበት። የተደረገ ነገር ካለ መጥፎ ኢነርጂን ወደ ቤት ዘንድ አትገባ ያረክሰዋል። በአንዳንድ ሀገሮች ክፉ መንፈስ ወደ ቤት እንዳይገባ በማለት መጥረጊያ በር ላይ እና መስኮት ላይ ያንጠለጥሉታል። በር ላይ የሚንጠለጥለው መጥረጊያ ግን ወደ ቤት ፈጽሞ አይገባም። ሶስተኛ፣ የትኛውም የምንለብሰው ነገር ኢነርጂን የመሸከም ኃይል ያለው ሲሆን የጫማ ግን ከፍተኛ ነው። ጫማ በኢነርጂ እይታ የእንቅስቃሴ፣ የጉዞ፣ የለውጥ፣ የመንፈሳዊ ኢነርጂ ተምሳሌት ነው። ብዙዎቻችን ከቤት ውጭ ጫማዎችና ሲሊፐር በራፍ ላይ እናሳድራለን። ታዲያ መናፍስት፣ ክፉ ሊሰሩ ያሰቡ ጠላቶች፣ መተተኞች ጫማን በራፍ ላይ ያገኙት ማለት የአንተን ወዝህን፣ አሻራን፣ ኢነርጂን አገኙ ማለት ነው። እነዚህ ሰዎች ያሰቡትን ለማድረግ፣ እድልን ለመስበር፣ እንዳትሻሻል ለማድረግ፣ ክፉ ለማድረግ፣ ህይወትን ለማበላሸት በቀላሉ በር ይከፍትላቸዋል። ጫማን በር ላይ ማሳደር በሌሊት የሚካሄደው መጥፎ ኢነርጂና የመናፍስት ጥቃት ይዞ ስለሚያስቀር ጠዋት ያን ጫማ መልሰህ ስታደርግ ለመጥፎ ኢነርጂ ትዳረጋለህ። ይህም በኑሮ፣ በገንዘብ፣ በጤና ላይ ችግር ያመጣል። በአንዳንድ ጥንታዊ ባህሎች ጫማን ክፉ መንፈስ እንደሚያጠቃው ስለሚታወቅ ክፉ መንፈስን ለማባረር ጫማቸው ላይ ብረት ያሰሩበት ነበር። እንደ አሜሪካና እንግሊዝ ባሉ ሀገሮች አሮጌ ጫማዎችን ለክፉ መናፍስት እንደ ግብር ቤተሰቡን እንዳያስቸግሩ ብለው ከቤቱ ወለል ስር የመቅበር፣ ኮርኒስ ላይና ጭስ ማውጫ ላይ የማስቀመጥ የድሮ ባህል ነበራቸው። በመጽሐፈ ሩት ምዕራፍ 4 ላይ በጥንት ጊዜም ማንም ቢሸጥ ቢለውጥም ነገሩን ለማጽናት ሰው ጫማውን እንዲያወልቅ ለባልንጀራውም እንዲሰጠው በእስራኤል ዘንድ ልማድ ለጫማ ያለውን ክብር ያሳያል። ስለዚህ ጫማን በፍጹም ውጪ ማሳደር የለብም። ውጪ በአጋጣሚ ረስተው ከሆነ ወደ ቤት ከማስገባት በፊት አንተን ለማጥቃት መተት አድርገውበት ከሆነ ጨው እንደሚታወቀው ክፉ ኢነርጂ ያለውን ኃይል ስለሚያመክነው ጨው ጫማ ውስጥ በመነስነስ ወይም ጸለይና ባርከ ማድረግ ይገባል።
ጥንታዊ የሆነው የኢነርጂ የባላንስና የአርኪቴክት ጥበብ ዋስቱ ሻትራ እንደሚለው ጫማ ቤት ውስጥም ቢሆን በተቻለ መጠን የጫማ ማስቀመጫ ሸልፍ ይሁን ሌላ ማስቀመጫ ውስጥ መቀመጥና ሸልፉ መዘጋት አለበት ይላሉ። መዘጋቱ ከጫማው የሚወጣው ኔጌቲቭ ኢነርጂ ወደ ቤቱ እንዳይሰራጭ ስለሚያደርገው ነው። ዋስቱ ሻትራ እንደሚለው ጫማን ሁሌም ከማስቀመጥ በፊት በደንብ አጽድቶ ጨው በሸልፍ ውስጥም እንዲሁም ጫማ ውስጥ በመነስነስ ማስቀመጥ ኔጌቲቭ ኢነርጂን ለማራቅ እንደሚጠቅም ይመክራል። አራተኛ የምንተኛባቸው ነገሮች አንሶላ፣ ትራስ፣ ፍራሽ፣ ብርድ ልብስ ራሱ አልጋም ቢሆን ከቤት ውጭ ማሳደር። አንሶላ፣ ትራስ፣ ፍራሽ፣ ብርድ ልብስ ከሰውነታችን ጋር በጣም ንክኪ ያላቸው ኤነርጂያችንን፣ ላባችንን፣ ወዛችንን ይዘው የሚያስቀሩ አብዛኛውን የህይወታችንን ጊዜ የምናሳልፍባቸው እንደመሆናቸው ከጨለመ በኋላ ውጪ ማቆየት ለክፉ መንፈስ እንዲጋለጡ ያደርጋል። በጥንቃቄ መያዝና የግል መገልገያ ብቻ መሆን ያለባቸው ናቸው። ከጨለመ በኋላ ውጭ ቆይተው ወይም አድረው ወደ ቤት ሲገቡ ክፉ ኢነርጂን በመሰብሰብ ቅዠት፣ ጭንቀት፣ አለመረጋጋት፣ መጥፎ ዕድልን ያመጣሉ። አምስተኛ እንደ ቢላና መቀስ፣ ምላጭ፣ መርፌ ያሉ ስለታማ ነገሮች በኢነርጂ በተፈጥሯቸው የኢነርጂ ፍሰትን የመቆጣጠር ኃይል አላቸው። በመንፈሳዊ ዓለም ምሳሌያቸው ሲታይ የጥሩም የመጥፎም ነገር ምሳሌ ነው። እንዳጠቃቀም መጥፎም ጥሩም ይሰራባቸዋል። በተለያዩ ሀገሮች ከመናፍስት ጥቃት ለመከላከልና ቅዠትና እንቅልፍ ማጣት እንዳያስቸግራቸው ቢላ ሕፃናትና የወለደች አራስ ትራስ ስር ያደርጉላቸዋል። ቢላዋ ክፉ ነገር ለመሳብ ለመከላከልም ይጠቀሙበታል። ጠንቋዮችና መተተኞች ቢላዋን ስለታማ ነገሮችን መናፍስትን ለመጥራት በሚያደርጉት ስነ ስርዓት ላይ ይጠቀሙበታል። በምሽት የሚዘዋወሩ መናፍስት ስለታማ ነገሮች ይስባቸዋል። እንደዚህ አይነት ስለታማ ነገሮችን ውጪ ማሳደር ለመንፈሳዊ ጥቃት የሚያጋልጥ ነው። ክፉ ለማድረግ መተት ለመስራት ያሰበ ሰው መጠቀሚያ ሊያደርገው ይችላል። ጥንታዊ የኤነርጂ ሳይንስ ሲሆኑ ፌንግሹይ እንደሚያዘው ስለታማ ነገሮችን ማስቀመጫ ውስጥ ካልተቀመጡ ተጋልጠው የሚቀመጡ ከሆነ ሰላምን የሚያሳጡ ጠብና ጭንቀትን የሚስቡ ስለሚሆኑ ሁሌም ካቢኔት ድሮወር ውስጥ መቀመጥ አለባቸው ይላል። ቢላዎች ስለታቸው ወደ ሰው አቅጣጫ ተደርጎ መቀመጥ የለባቸውም። ወደ ግድግዳ አቅጣጫ ተደርገው ነው መቀመጥ ያለባቸው። ስድስተኛ የግል መጠቀሚያ የሆኑ ዕቃዎች ለምሳሌ ጥፍር መቁረጫ፣ ፀጉር ማበጠሪያ፣ ምላጭ ወይም የቆሻሻ መጣያ ቅርጫት ውስጥ የሚጣሉ ነገሮች የግለሰብን ኢነርጂና አሻራ የሚይዙ ነገሮች ለምሳሌ ሞዴስ፣ ጥፍር፣ ፀጉር፣ ደም የነካው ነገር የመሳሰሉት ከሰውነቶች ጋር የሚነካኩ ነገሮች የአንተ አካል ናቸው ማለት ነው። በከፍተኛ ሁኔታ የእኛን ኢነርጂ የሚይዙ ናቸው። እነዚህ ነገሮች ውጭ ያሳድረ ጠላቶች፣ መተተኞች፣ መጥፎ ሰዎች ወይም ክፉ መናፍስት እነዚህን ከሰውነት የተገኙ ነገሮችን ካገኙ ቀጥታ ክፉ ለማድረግ እድልን ለማበላሸት በቀላሉ ያስችላቸዋል። መተት ሰሪዎች እንኳን ባያገኙት ወደዚህ ዳይሜንሽን መግባት የሚፈልጉ የሚዋልሉ ብዙ አይነት መናፍስት ስላሉ እነዚህ ነገሮች ላይ የቀረው የአንተ የህይወት ኃይል ይጠራቸዋል። እንደዚህ አይነት ነገሮች ለጥቃት በክፉ መናፍስትና በመተተኞች እንዳይገባና ለክፉ እንዳያጋልጥ ለማድረግ ያለብህ አፈር ውስጥ መቅበር ወይም ማቃጠል ነው እያልኩ እሰናበታለሁ። ሰላም።